ከጀርባ የሆኑ በችግር ላይ ችግር ሲጨምር የነበሩ ሰዎች አሉ። ሐሳቡን ያመጣው እቅዱን ያወጣው እናስደስታቸው እንደዚህ ብለን ወይን እናጠጣቸው ብሎ የነበረው ሰው ከነዛ ሰዎች መካከል ደግሞ አንዱ ማን እንደሆነ ታውቂያለሽ? ይሄንን መድኃኒት ያቀነባበረው ማን እንደሆነ ታውቂያለሽ? ሰላም ውድ ፋሚሊዎች እንደምናችሁ ያለን እግዚአብሔር የተመሰገነ ይሁን። ያው ዛሬ በአዲስ ቪዲዮ መጥቻለሁ። ደስ በሚል ሁኔታ ነው ዛሬ መጣሁት። ያው እንግዲህ እስከ ዛሬ የነበረውን ነገር አይታችኋል። ዛሬ ግን ደስ በሚል ሁኔታ ያው ሳሚም ወደ ጤናው ተመልሷልና በጣም ደስ የሚል ነገር ነው። በጣም ደስ የሚል ከሚገባው በላይ ከብዙ ስቃይና ከብዙ መከራ በኋላ እዚህ ደርሰናል። ተመስገን። ይህንን ነገር ማየትም ትልቅ ነገር ነው። እስከ ዛሬ የተፈጠረውን አይታችኋል። በሙም ጉዳይም ብዙ ነገር አሳልፈናል። ግን ያ እንዳለ ሆኖ አሁን ለዚህ ቀን ለዚህ ሰዓት መድረሳችን በጣም ደስ የሚልና ፈጣሪ ልናመሰግን የሚገባው ቀን ነው። ያም እንዳለ ሆኖ ደግሞ ቤተሰቦቻችን የእናንተ ድጋፍ ሳይለየን እስከ ዛሬ ቆይተን ነበረ። የእናንተ ሁል ጊዜ ከጎናችን በስልክም በመደወል መልእክትን በመጻፍ ኮሜንትን በማድረግ ብዙ አግዛችሁናል ማለት ይቻላል። እናንተ ጋር ብዙ ጊዜ አልተለየንም ነበር እና በጣም ደስ የሚል ጊዜ ነበረ ከእናንተ ጋር ያሳለፍነው። ብዙ መከራ አሳልፈን ነበረ። ግን ያው ፈጣሪ ፈቅዶ ለዚህ ሰዓትና ለዚህን ቀን ደርሰናል። ያው እኔም ደግሞ አሁን ላይ ሳሚ ጋር ያው ተገናኝተናል። ብንገናኝም ግን ብዙ ያላወራናቸው ብዙ ነገሮች አሉ። ብዙ ያሳለፈው ነገር እንዳለ ሆኖ ዛሬ ግን የምናወራው ነገር ስላለኝ እሱን ላገኘው ነው እና ያው እንግዲህ ውድ ፋሚሊዎቻችን እናንተም ከጎናችን ስለነበራችሁ ለዚህን ቀን ስለነበርን ስላደረሰን ፈጣሪን እያመሰገንን አሁን ወደ ውስጥ እንግባ። እንግዲህ ፋሚሊዎች ደስ የሚል ጊዜ መዳኒ እንዴት ነው? አለን ይመስገን። አለን። እንዴት ነህ አንተ? እንዴት ነው? እና ሙስ ሰላም ናቸው? የሉም እንዴ? አሉ። ምን ነው? ኧረ ምን ፈልጋቸው? አይ ኧረ ልጥራል። ምን ነው? ልክ አይደለም እንዴ? ኧረ ደህና ነኝ። እሞ እንዴት ነሽ? ምን ነው? ቀረ ብሎታል። እኔ ስመጣ ምን አዲስ ነገር ደግሞ ተፈጠረ? በእናታችሁ እኔ ሁልጊዜ ኧረ እኔ ምንም አልተፈጠረም። እኔ በሰላም መልኩ ነበር የመጣሁት፣ ግን ከከፈተልኝ በኋላ ፊቱም ልክ አይደለም። ሲያወራኝም ቀረ ብሎታል። ምን አዲስ ነገር አለ? ምን አዲስ ነገር አለ? አንተ ለኔ ነገርከኝ ነገር እኮ የለም። ምንድነው? በእናታችሁ ልውል ለምንድነው? ምን እንደሆንኩ እንኳን አልነገርከኝም። ምን የሚያስጨንቅ ነገር አለ? ምንድነው? ምን የሚያስጨንቅ ደግሞ መጣ በአዲስ ነገር ደግሞ? በእናታችሁ ምን አይነት ዳር በእግዚአብሔር ነው? እያንዳንዱ ነገር እኔ ታያላችሁ ብቻ ችግር የለም። እንዴት ችግር የለም? የጠራሁት ምክንያት ለዚህ ነው እኮ። ምንድን ነው አንተ የምታውቀው ነገር? እኔ ምንም የማውቀው ነገር የለም።
አንቺ ነሽ ጥላቢስ በዚህ ጉዳይ ነው በሷ ጉዳይ ነው። ኧረ እኔ በሷ ጉዳይ ኧረ በሷ ጉዳይማ እሷ ግን እንዴት ነሽ? አዲስ ነገር አለ? ኧረ ምንም አዲስ ነገር የለም። እንግዲህ እኛ ምንም ያጣራነው ነገር የለም። ግን እኔ አሁን የደረስኩበት አንድ ነገር አለ። ምንድን ነው? ለሱ ደግሞ ችግር የለም። ታሪኩ እያንዳንዱ እዚህ ችግር ውስጥ እኔ በተቸገርኩ ሰዓት እኔ መጥፎ ሁኔታ ላይ በነበርኩ ሰዓት ላይ ከጀርባ የሆኑ በችግር ላይ ችግር ሲጨምር የነበሩ ሰዎች አሉ። ማናቸው አሉ? እነዛ ሰዎች ደግሞ ማን እንደሆኑ እያንዳንዱን ደርሼበታለሁ። እያንዳንዱን ደግሞ የሚገባውን ዋጋ ደግሞ ሰጠዋል። ሳሚናዋ በእናቱ ምክንያት እናቱ ባለፈው እንደዚህ ስለተባለ እሱ ነው ተንኮለኛ እኮ ነው ሲጀመር። ሳሚ ነው አይደለ? እኔ ጃኔ ማን እንደሆነ አንቺ እንዴት ነሽ? በአንቺ ምክንያት ነው እንዴ? ምን ተባይ ካለው ያኔ አይምሮዬ ሲበከል መጠጥ በመጠጣ ሰዓት ማን ደጋፊ እንደነበር ማን ብርጭቆ ያዥ እንደነበረ ማለት ነው እያንዳንዱ ነገር አጣርቻለሁ። ለዚህ እንድትረዱኝ ነው የመጣሁት፣ እንድታግዙ ስበቀላቸው ነገሮችን ሳደርግ እኔ ያሳበረኝን ሰው እያንዳንዱን ቪዲዮ ላይ እያየሁ ተረድቼዋለሁ። እና ታዲያ ዳንኤል ብቻ አይደለም ያለበት እጁ ያለበት የዳንኤል ብቻ አይደለም። እኔ ምኑን አውቄ ነው ማሳርፍሽ? እኔ እኮ ምንም የማውቀው ነገር የለም። በሷ ምክንያት ከሆነ ንገሩኝ። እኔ ምክንያት እንግዲህ ያወራችሁ ነገር አዲስ ነገር የለም ለኔ እና ለምን አመጣማም ፈጥር አንቺ ስትዘናጊ የዛን ጊዜ ስትዘናጉ ራሳችሁ ያንዳንዱን ስትሉ አሁንም ድረስ ማለት ነው ጠላት የተባሉትን ሰዎች ሳትለይ ቆይተሻል። አብረሻቸውም ስትሰሪ ነበር ጭራሽ ማለት ነው። አብረሻቸው እያንዳንዱ ነገር ስታወሪ ነበር። ከዚህ በፊት ማን ነው እሱ? አንድ ጥያቄ ተነስቶ ነበር። ማን ነው አንቺ ጸበል ቦታ ድረስ ሄዶ እንዲያ ያደረገው ማን ነው? ዳንኤል እያንዳንዷ ኢቭን በቪዲዮ እንኳን ስንታይ እያንዳንዷ ቪዲዮ ላይ ሲመጣ የነበረው ማን እየነገረው ነው? ማን የሚስጥር እያቀበለው ነው ብለን እሚቱ ላይም ጮኸን ነበር። እሚቱ ይቅርበኝ። ብዙ ሰዎች ላይም የጠረጠርነውም ሰው ነበረ። ሁሉንም ይቅርበኝ። የምር ብዙ ነገር ቪዲዮ አለ። በተለይ አንተ በጣም ብዙ ነገር እና ምንድነው ምን አለ ወይ ተናገር እንዴ! ምንድነው የምትደብቀን? እሺ ይቅርታ ጠይቀዋ። ታዲያ እሱንም ብዙ ነገር ስለታው እኔ ብዙ ነገር ሰድቤዋለሁ። ልውልን የምር እኔ ችግር የለውም። እኔ ያ ነገር እኔ ያለፈ ነገር ነው። ለስኔ ችግር የለውም። በጣም ብዙ መድኃኒት ስጠጣ መጀመሪያ ያቺ ልጅ አምጥታ መድኃኒቱ መክተት ነበር ስራዋ ኩሽና ውስጥ። እሱ ማረጋቸው ገዝቶ የዳንኤል ደግሞ ገዝቶ መምጣት ነበር ስራው መድኃኒቱን። እዚህ ላይ መጀመሪያውን ራሱ እዚህ ላይ እኔም ራሱ በዚህ መሀል ወይን ውስጥ መድኃኒቱ እንዲገባ ሀሳብ ያቀረበና ወይኑን የገዛ ሰው ደግሞ ማን ነው እሱ ብለሽ ደግሞ ራስሽን ጠይቂ። ዳንኤል ነገርኩሽ እኮ መድኃኒቱን መግዛት ነው ሀሳቡን ያመጣው እቅዱን ያወጣው። እናስደስታቸው እንደዚህ ብለን ወይን እናጠጣቸው ብሎ የነበረው ሰው ማን ነው? ራስሽን ጠይቂ። አንቺ የተማርሻለሽ ወይኔ ገዛው አንተ ነህ አይደል? አዎ እኔ እኮ ተናግሬያለሁ። ወይኑ ገዛው ተቸገርኩ። የዛን ቀንም ነግሬያችሁ የለ እንዴ? ቆይ እና ያንማ እኮ ሰማን እኮ አለኩኝ እኮ ምስክርነት ተባለ። እውነታው እሱ ቢሆን አሪፍ ነበር እኮ። እና ምንድነው መሀል ላይ ያለው ሶስተኛ ወገን ማን እንደሆነ ብታቂ አንቺ ራስሽ ከዚህ በኋላ የሰው ልጅን ማመን እንደሌለብሽ ትረጂ ነበር። እኔ እኮ አሁን ነው እኮ ነገሮችን የምረዳው። አሁን እኮ ነው የሚገባኝ ነገሮች። ግን ምን ዋጋ አለ? ሁሉም ነገር ከረፈደው ነው። ሁሉም ነገር እኔ አብጄ ብዙ ነገር ውስጥ ከገባው በኋላ ሆነ። እኔም ወንጀል ውስጥ እጄን ከከተትኩ በኋላ ሆነ እንጂ እውነታው እኮ ገብቶሻል። እውነታው እኮ አጠገባችን የነበረ ሰው ተባብሮ በምን እንደተታለለ አላውቅም። ተባብሮ እኔን መድኃኒት አጠጡ፣ እኔን አሳበዱ፣ ለኔ እቅድ አወጣ። ለምን ደግሞ እሱን አናሳብደው? ለአንተ መድኃኒት ለማረግ የሚጮህም የሚከላከለውም ሰው
ሳሚ ነው። እሱን ከያዝነው እኮ የፈለገን ዓላማ ማሳካት እንችላለን ብለን ነበር ብለው ነበር ይመስላል። ሳሚ እኔን እሺ እንቅፋት መሆንባቸው ነው አንቺ ዓላማቸው እንዳያሳኩ ማለት ነው። ከዛ አጠገባችሁ ነው እያንዳንዱ ነገር ሲያደርግ የነበረ ሰው ነበረ። ያለፈ ጉዳይ ቢሆንም እኔ ልንገርሽ አይደል አሁን መበቀል ላይ ነው ያለው እና ይሄንን ለምን ያደርጋሉ? ቆይ መበቀል ላይ ነው ያለው። ስበቀል ሲጀመር ማውራት ምናምንስ ምን ያስፈልጋል? ያ ሰው ካወቀው ያወቀው ሰው እርምጃ ለዛ እኮ ነው ሰሞኑን ያልነገርኳችሁ ያለሁት እኮ ለዛ ነው። መጨረሻ ላይ ነግራችሁ እኮ ለምን ያደርጋሉ ማለት ነው። ግን ይሄን ሁሉ ያደረጉብኝ ሰዎች፣ ያሳበዱኝ ሰዎች፣ ዋጋ ያስከፈሉኝ ሰዎች፣ ህይወቴን ያመሰቃቀሉኝ ሰዎች አሁን እየተከታተልኩ እግር በእግር የምበቀልበት ሰዓት ነው። ያንን ደግሞ ከማን እንደምንጀምር ደግሞ ታው አሁን እያልክ ያለኸው እኮ ማን ነው? እከሌ ነው ለምን አትለንም? በእግዚአብሔር እኮ እከሌ ነው ያንን ማድረግ ለምን ያንን ማድረግ ከፈለጉ ደግሞ በግልጽ ለምን አይናገርም? እኔ እኮ እሱ ነው እኮ ግራ የገባኝ ምንድነው? ያንንስ ማድረግ ለምን አስፈልጋቸው? እንዲስ ደግሞ ለዚህ ያደረጉኝ ሰዎች በህግ ብቻ አይደለም የምጠይቃቸው፣ በበቀልም እበቀላቸዋለሁ። ግን እስከዛሬ ድረስ ብዙ ነገር እያደረጉ ብዙ ጥሩ ነገር እያደረጉ ብዙ ውሃ የሚያነሳኒን ለማዳን እያደረጉ ቆይተው አሁን ግን ልባቸው ተቀይሮ መጥፎ ነገር የሚያደርጉ ሰዎች ደግሞ ምናልባት በፖሊስ ብቻ አሳስሬ ልተዋቸው ይችላሉ። ራሴ እርምጃ ላልወስድባቸው ይችላሉ። ከነዛ ሰዎች መካከል ደግሞ አንዱ ማን እንደሆነ ታውቂያለሽ? ይሄንን መድኃኒት ያቀነባበረው ማን እንደሆነ ታውቂያለሽ? ለመናገር ራሱ ይከብዳል። ልዑል ነው። አቤት ምን ማለት ነው? ልዑል ራሱ መድኃኒቱን እንስጥ ብሎ ሐሳብ ያመጣው እሱ ራሱ ነው። እንዴት እንስጥ እሚቱን በእጃችን የምናስገባ እሚቱ በውሃ መልኩ ማርጋ ቢሆን አትሰጠውም ለሳሚ እሺ አትልም። እንደማትስማማ ያውቃል። እሷ ለቤተሰቧ እንደምትቆም ያውቃል። ታዲያ እንዴት እናድርግ? የሆነ የታረካቸው ውሸት ነው የታረቀን ይሁን። አዎ የምር ነው አይደለም። እኔ ምንም ያንን ያረኩት ነገር የለም። መድኃኒት ተዘጋጅቶ በዛ መልኩ እንደምንጠጣ አንተ አታውቅም። እኔ አብሬ አልጠጣሁም። ለኔ ብቻ ብርጭቆ ተለይቶ እኔ እንደምታሳብር አታውቅም። እኔ ምንም የማውቀው ነገር የለም። ውጭ እንደሚሄድ እኔ ዛሬም ነገር ነው የምናገር። ዝም በል። ከዛ በኋላ ያው ሁሉ ጉድ ሳውቅ የነበረው ለካንተ ውስጥ የታሸሽ እያንዳንዱን ነገር ሲናገር የነበረው እሱ ነው። አሁን አንዳንድ ነገሮች ያልነገርኩት ሚስጥር እኮ የለም። ልዑል አንተ እኮ ያላወራሁት ነገር እኮ የለም። እኔ ያንን አድርጌ ቢሆን ለምን እመጣለሁ? አንቺ ብትሆኝ ጥያቄ ልጠይቃችሁ ከይቅርታ ጋር ማለት ነው። አንዳንዴ ለብቻሽ በሆድሽ ያወራሽው ነገር ዳንኤል ሰምቶ መጥቶ አውርቶሽ ያውቃል? ያውቃል፣ በጣም ብዙ ነገር ያውቃል። እንኳን በአፋችን የተናገርነውን ቀርቶ በሆዳችን የተናገርነውን ይሄ ውሻ ሚስጥር አድርጎ ሲያደርስ ነበር። ለእያንዳንዷን ሚስጥር ሲያደርስ ነበር። እያንዳንዷን ሰበብ እንዳይሆንብኝ ነው። እኔ ብዙ ነገር ከስሼዋለሁ። ልቅምቅም ተደርገው እኔን ያጠፉኝ ሰዎች ይታሰሩ። የፈለግከውን ነገር አድርገኝ። እኔ ግን እስካላረኩ ድረስ እውነታውን ዛሬም ነገም ነው የምናገረው። እኔ ምንም ያረኩት ነገር የለም። ምንም ያረከው ነገር እንደሌለና እንዳሌለ እኔ የዛን ቀን ህግ ቦታ ስትሄድና ስትጠበነ ከርቸሌ ስትገባ ያኔ ታወጣዋለህ። ያው ግን ብዙ ውለታው ላይ ያልኛል ይዘኝ ሂድ። ውለታው ያለልኝን ሰው ስለማረሳ እዚህ ጋር አልደበደብም እንጂ መጀመሪያ ጥርስን ማራ ደብድበኝ ይዘኝ መሄድ ትችላለህ። እሙ የፈለጋችሁትን ነገር አድርጉ። እኔ ከድቤ ሳላበላው አሶች የዛን ቀን ነገርኩሽ። እሙ አይደለም ብዙ ሚስጥር እኮ አውርቻለሁ። አንተ ብቻ እኮ ነበር ከጎኔ የነበርከው እውነት መስሎኝ ማለት ነው። ያንን ባደርግ ኑሮ ዛሬ ለምን እዚህ ቦታ ቆማለሁ? አንተ መድኃኒት እየካድክ ነው። እየካድኩኝ አይደለም። ያንን ባደርግ ኑሮ በምንድን ነው የምናምንሽ? አንተ እንዴት አወቅህ? ፍቅር ማን ነገረህ? ማን ነገረህ?
ከታወቅ እንዴት ታወቅ እሱ እንደዚህ ነው እኔ ሳይን እሱ ባይነገር ራሱ እኔ መጀመሪያው ጠርጥሬ ለሷ ብያታለሁ መጠርጠር ብቻ ሳይሆን በደንብ ፍቅራለኝ አንቺ መጠርጠርና ማሰብ ይለያያል እውነታውን ማወቅ ይለያያል አለኝ ጭንቅላት አለኝ እኮ አስባለሁ እኮ እንዴት ማሰብ ያክትሻል አንቺ ጠይቀለው ለነገሩ ቀድመሽ ብታስቢ ኖሮ እንደዚህ ለዚህ ሁሉ ጥቃት አንዳረግም ነው እኔ ጋዝ አመነ እኮ የዛን ጊዜ እኮ አምሮኛል ጋዝቼ አውሰጥቻለሁ ሲያሳዝነኝ እውነት በቃ መታረቅ ፈልጋለሁ በጣም ጥሩ ነው እስከዛሬ ድረስ አብረን ኖረናል በብዙ መንገድ ረድተናል በብዙ መንገድም ደግሞ ክፍተት ሆነ አስጠቅተናል ግን የረዳን ካስጠቃን ስለማይበልጥ ከዚህ በኋላ ምንም አይነት መንገድ አይነን ባየው አይነ ስበን ነው ማጣፋል ሉል በቃ ሂድ ለማንኛውም ሂድ በቃ ነገሩ አይነን ድጋሚ ባየው አይነ ስበን ነው ማጣፋል አልፈልግም እኔ ከቤተሰብ ውጪ አንድ ምንጭ ሰው አልፈልግም እያንዳንዱ ጠላቶቼና አስገዳዮቼ አስወጊዎቼ ናቸው እውነቱን ምነግርህ ዛሬም ቢሆን ነገ እውነቱን ስታውቅ ያኔ እንደሌለበት ስታውቅ ይቅርታ ጠይቀኝ እውነቱ ስላወቅኩ ነው እንጂ ዝም ብዬ ከመሬት ተነስቼ አልናገርም እኔ አላወቅማ ብናገር ኖሮ በፊት ነበር የምናገር ከማንም በፊት አልናገርም ነበር አላወቅም ያወቅከውን እውነት ለምን ታዲያ እሺ ማን ነው የምታመነው ለምን እኔ እኮ በማስረጃ እኮ ነገሮችን እኮ በማስረጃ እኮ ማስረዳት እኮ እችላለሁ አስረጃ እኔ የለሁበትም አንተ እኔ ያኔ ገዝቼ ስንት ዓመት ሙሉ እኛን ሲያሰቃይ የነበረ ሰው ወይን ገዝቼ ሰርፕራይዝ ላርጋቸው ብሎ ሐሳብ የጂል ሐሳብ የሚያመጣ ይመስላል ሲቀጥል ይሄ ሰውዬ እዛን ቀን ብቻውን መጥቶ ቢሆን ልንገርሽ ቆይ አንቺ ራሱ አይምሮሽን አስቡ የዛን ቀን ብቻውን መጥቶ ቢሆን ኖሮና አንከፍትለትም አንጠጣለትም አይደል አንቀበለውም እናስወጣው ነበር ልዑልን ግን ስለምናምነውና ስለምንወደው በልዑል በኩል መጣ ለዚህ ለርካሽ ነገር መጠቀሚያ ትሆናለህ ብዬ አንድ ቀን አስቤ አላውቅም አሁን ይሄን አይንን ሳላወጣው ውጣ ነገር ዘርቤ አይኑን ጎልጉዬ ሳላወጣው ውጣል ያኔ ውጣ ውጣ አይንም ማየት አልፈልግም ውጣ በጣም ነው ማመሰግን አታመስግን ውጣ ገና አጠራለሁ ቤተሰቤ ላይ ያሉትን ችግሮች እንዳለ መንጠር ያጠራለሁ ዝም በል መጠቀም ያርጎታል እንጂ እሱ እጁ ሊኖርበት አይችልም ባይሆን ነው Godana